መግቢያችን ላይ ወደ እናንተ ያደረስነው አንድ ጉዳይ ነበር። በኬንያ ናይሮቢ የተካሄደውን 24ኛውን የኮሜሳ የመሪዎች ጉባኤን የተመለከተ ጉዳይ። በዚያም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልኡካቸው ሲሳተፍ ቆይቷል። ጠቅላይ ሚኒስትሩም ንግግር አድርገዋል። አሁን አጠናቀው ወደ አዲስ አበባ ተመልሰዋል። ጥቂት መረጃዎችን ሊሰጠን እዚህ ላይ ደግሞ ባልደረባችን ምስክር ስናፍቅ ስቱዲዮ ይገኛል። ምስክር እንኳን ደህና መጣ። እንኳን ደህና ቆይሽ። እንግዲህ ንግግር አድርገዋል። በርካታ ያሉ ጉዳዮች ነበሩ። ከምን እንጀምር? ያው የጠቅላይ ሚኒስትሩ የመሩት ልኡክ ኬንያ ናይሮቢ ሲደርስ ደማቅ አቀባበል ነበር የጠበቀው። በዚህ በ24ኛው የኮሜሳ የመሪዎች ጉባኤ ላይ ለማሳተፍ ማለት ነው። ይህ የኮሜሳ ስብስብ የምስራቅና የደቡብ አፍሪካ ሀገራትን የያዘ ወደ 21 ሀገራት አባል የሆኑበት በአውሮፓውያኑ ዘመን ቀመር 2000 ላይ የተቋቋመ ስብስብ ነው። በዋናነት ይሄ ዓላማ ያደረገው በእነዚህ ሀገራት መካከል ያለ የንግድና የቢዝነስ ልውውጥ የተሻለ እንዲሆን ለማስቻል በተለይ የንግድ እንቅፋቶችን በማንሳት ሀገራት የተሻለ የንግድ ልውውጥ እንዲኖራቸው የተሻለ ሸቀጦችም የሰዎችም ዝውውር እንዲኖር ለማስቻል ዓላማውን አድርገው የተቋቋመ ጉባኤ ነው። ይሄ ስብስብ በዋናነት በመሪዎች ደረጃ ሲደረግ ደግሞ ዋና የሚባሉ በአህጉሪቱ ውስጥ ሊከናወኑ በዚህ ክፍለ አህጉር ውስጥ ሊከናወኑ የሚገባቸው ሊሰሩ የሚገባቸው ስራዎች ምንድናቸው በሚለው ዙሪያ የሚያተኩር ነውና በዚህ ላይ በጣም ተጠባቂ ውሳኔዎች ይኖራሉ ተብሎ ስለሚጠበቅ በጣም ከፍተኛ ትኩረት የሚሰጠው ነው። የኮሜሳ እንግዲህ ጥምረት እንደሌሎቹ እንደነ ኢጋድ እንደነ ኢኮዋስና ሌሎችም ጥምረቶች ከአህጉራዊ የሚወርዱ ውሳኔዎችን በተለይ በክፍለ አህጉራዊ ደረጃ በጣም የወረዱና ተግባራዊ እንዲሆኑ ለማስቻል በጣም ያግዛል ተብሎ ነው የሚጠበቀው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጉባኤ ላይ ተሳትፈዋል። በዚያም ደማቅ አቀባበል ነበረ የጠበቃቸው። የኬንያው ፕሬዚዳንት ዊሊያም ሩቶ ለጠቅላይ ሚኒስትሩ ደመቅ ያለ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በዚህ ጉባኤ ላይ ካነሷቸው ጉዳዮች መካከል እንግዲህ በተለይ አፍሪካ በቴክኖሎጂ ዘርፍ ላይ ቀዳሚ ለመሆን ይሄ እድሏ ነው። ትክክለኛው ጊዜ አሁን ነው። ሌሎች ቴክኖሎጂዎች ላይ ሌሎች ግብአቶች ላይ ሁሉ ጊዜም አፍሪካ ከሌሎችም ይመጣላትን በመቀበል ነው የምትታወቀው። አሁን ግን አክት ማድረግ ከቻለን ወይ ደግሞ አሁን መስራት ከቻለን ይሄንን ጉዳይ መቅረፍ እንችላለን። ስለዚህ በተቻለን አቅም ጊዜው አሁን ነው የሚል መልእክታቸውን ነው ያስተላለፉት። በዚህም አፍሪካውያን በተለይ ደግሞ ይሄንን ለማድረግ የሚያስችላቸው አቅማቸው ምንድነው? አንደኛ የተፈጥሮ ጸጋዎች በሙሉ በአፍሪካ እጅ ይገኛሉ። ስለዚህ ይሄንን መጠቀም ይገባናል ብለዋል። በሌላ በኩል ደግሞ የሰው ኃይሉ አፍሪካ በጣም ያንግ በሚባሉ ከሌሎች አህጉራት በጣም ወጣቱን የሚባለውን የሰው ኃይልን የያዘችውና ይሄንን ማጣመር ከቻለን ውሳኔ መወሰን ከቻለን ስራ መስራት ከቻለን የምናመጣቸውን እቅዶች ወደ ተግባር ማውረድ ከቻለን አፍሪካ ለመለወጥ ጊዜዋ ይሄ ነው የሚል ሀሳባቸውን አንስተዋል። የሚያስፈልገውም የጋራ የሆነ ዓላማ ይዞ መንቀሳቀስ ይገባናል የሚል ሀሳባቸውን ነው ጠቅላይ ሚኒስትሩ በዚሁ መድረክ ላይ ያነሱት ማለት ነው። ለአፍሪካ ለውጥ ሲባል የዲጂታል ትራንስፎርሜሽን በጣም እጅግ ወሳኝ ስለመሆኑም ነው በዚሁ ንግግራቸው ላይ ያመላከቱት ማለት ነው። ከዚህ ጋር ተያይዞ በተለይ ኢትዮጵያ ደግሞ ምንድነው እየሰራች ያለችው፣ በኢትዮጵያ በኩል እየተሰሩ ያሉ ስራዎች ምን ይመስላሉ የሚለውንም በዛው አያይዘው መልእክታቸውን ያስተላለፉበት ነው። ኢትዮጵያ በዲጂታል ኢትዮጵያ በሚለው ስትራቴጂዋ መነሻነት ከዚያ ውስጥ ለእያንዳንዱ ዘርፍ የሚሆኑ የሚመጥኑትን ጉዳዮች በሚመለከት ሀሳባቸውን የሚያጋሩበት ነበር ማለት ይቻላል። ለምሳሌ ኢትዮጵያ በዲጂታል ኢትዮጵያ ስትራቴጂ ውስጥ ካስቀመጠቻቸው ጉዳዮች መካከል አንደኛው አሁን በቅርብ እየተሰራበት የምናገኘው የዲጂታል ኢትዮጵያ የዲጂታል መታወቂያ ጉዳይ አንስተውታል። በዚህ የዲጂታል መታወቂያ እስካሁን ከ25 ሚሊዮን በላይ የሚሆኑ ዜጎች ተጠቃሚ መሆናቸውን ያመላክቱበት ነው። በሌላ በኩል ደግሞ በተለይ ወጣት የሚባለው የኢትዮጵያ የሰው ኃይል ተጠቃሚ የሚሆንበት የኮዲንግ ስልጠና እየተሰጠ ይገኛል። በዚህ የኮዲንግ ስልጠና ከ2 ሚሊዮን በላይ የሚሆኑ ወጣት ኢትዮጵያውያን ስልጠናውን ወስደው ራሳቸውን ከቴክኖሎጂ ጋር የሚያግባቡበት ራሳቸውን ከቴክኖሎጂ ጋር እያላመዱ መጪውን ጊዜ ሳይሆን አሁን መኖር የሚችሉበትን እድል ኢትዮጵያ ይዛ መጥታለች። ይሄ ብቻ ሳይሆን በሌሎችም ዘርፎች ውስጥ የዲጂታል እንቅስቃሴው ምን አይነት ተግባራትን እያከናወነ ነው በሚል ሀሳባቸውን ያጋሩበት ነበር። እስቲ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ላይ ተገኝተው ካነሱት ሀሳብ መካከል የተወሰነውን ተከታትለን እንመለስ። የዚህ ዓመት ዲጂታል መፍትሄ ትኩረት የጠንካራና ይበልጥ አካታች ቀጠናዊ ኢኮኖሚ ይበልጥ ወሳኝ መሆን አለበት። ዲጂታል ትራንስፎርሜሽን የአፍሪካ ኢኮኖሚን ታሪክ እንደገና ለመጻፍ ልዩ ዕድል ይዞ መጥቷል። ዲጂታል ማህበረሰብ አገልግሎት መሰረተ ልማትን በማሟላት ማንነታቸውን ለመለየት ደህንነቱ የተጠበቀ ክፍያን በመፈጸም አገልግሎትን በቀላሉ እንዲያገኙ በሁሉም ድንበሮች እንዲተሳሰሩ ማስቻል ነው። Make payments securely, access service easily and connect across borders.
ይሄ የዲጂታል እሳቤ በተለይ ደግሞ በኮሜሳ አባል ሀገራት መካከል መኖሩ በአንድ በኩል አሁን እንደምንመለከተው በተለይ በዲጂታል ፋይናንስ ዘርፍ በጣም ብዙ ስራዎች እየተሰሩ ነው የሚገኙት። የኢትዮጵያን እንኳን ልምድና ተሞክሮ ወስደን ብንመለከት በቴሌብር እና በተያያዥ በዲጂታል ፋይናንሲንግ ዘርፍ ከፍተኛ ሆነ የግሉም የመንግስትም የባንኮች እንቅስቃሴ በጣም በከፍተኛ ደረጃ እያደገ ነው። ሰዎች የገንዘብ ልውውጣቸው ወደ ዲጂታል እየሄደ ነው የሚገኘው። ይሄ በአንድ በኩል የዜጎችንም የሰዎችንም ህይወት በማቅለል ውስጥ በጣም ከፍተኛ ሚና እንዳለው ይታወቃል። በሌላ በኩል ይሄ ሳቤ በዋናነት በድንበር የሚታጠር ብቻ መሆን የለበትም። ከአንድ ሀገር ወደ ሌላ ሀገር የሚሻገር መሆን እንዳለበትም ያነሱበት አጋጣሚ አለ። ይሄ ደግሞ የተሳሰረች አፍሪካ የአጀንዳ 2063ም አንዱ የተቀመጠው ግብ አፍሪካ የተዋሃደች የተሳሰረችና ዲሞክራሲያዊት አፍሪካ መፍጠር ነው። የምትተሳሰረው በምንም አይደለም፣ በንግድ ነው፣ በሰዎች የነጻ ዝውውር ነው፣ በሸቀጦች የነጻ ዝውውር ነው የምትተሳሰረውና በዚህ ረገድ በጣም ትልቅ አስተዋጽኦ ያለው በመሆኑ እዚህ ላይ መስራት እንደሚገባ ያነሱት ነው። በነገራችን ላይ ዛሬ በጣም የተለየው አጋጣሚ ከኮሜሳ ጋር የሚገናኘው አንዱ ጉዳይ ኮሜሳ አንዱ ዓላማ የምንለው የንግድና የቢዝነስ እንቅስቃሴን የበለጠ ማጠናከር ማስቻል ነው ብለናል። ዛሬ የአፍሪካ የነጻ ንግድ ቀጣና የንግድ ትግበራው የተጀመረበት በኢትዮጵያ አየር መንገድ በኩል የተጀመረበትን አጋጣሚ ተመልክተናል። ያ የሚሆንበት ምክንያት ምንድነው? አፍሪካ የንግድ ባሪየር ወይም ደግሞ የንግድ ምንድነው መሰናክሎች ተብሎ የሚጠሩትን ነገሮች መፍታት ከቻለች ሸቀጦች በቀላሉ መዘዋወሩ ይችላሉ፣ ንግድ በቀላሉ መዘዋወሩ ይችላል፣ ቢዝነስ በቀላሉ አፍሪካን ለኢንቨስትመንት የበለጠ ምቹ ያደርጋታል። ስለዚህ ከዚህ አንፃር ይህንን የዲጂታል የቴክኖሎጂ አጠቃቀማችንን እያሳደግን መሄድ መቻላችን ለአፍሪካ ትልቅ አስተዋጽኦ የሚያበረክታል ብለው ነው ያነሱት። እንግዲህ ጠቅላይ ሚኒስትሩ ሲያነሱ ይሄ ቀጠና በተለይም በጣም ትልቅ አቅም ያለው ነው። በተለይ የኮሜሳ አባል ሀገራትን አጠቃላይ ሁኔታን ስንመለከተው በእነዚህ አባል ሀገራት በ21 በሚሆኑት በአባል ሀገራቱ መካከል 682 ሚሊዮን እና ከዛ በላይ ህዝብ ያለበት ነው። ይሄ በጣም እንደ ገበያ ከተመለከተው በጣም ትልቅ ማርኬት ነው የምንችለው ነው። ስለዚህ ከዚህ አንጻር የኢትዮጵያ ተሞክሮ በዚህ ረገድ ምን ይመስላል የሚለውንም ጠቅላይ ሚኒስትሩ በጣም በሚገርም መልኩ ነበረ ያነሱት። ይሄንን ሀሳባቸውን ተከታትለን ወደ ማጠቃለያው እንሄዳለን። In Ethiopia, we are putting this vision into በኢትዮጵያ ዲጂታል ኢትዮጵያ 2030 ትግበራን ርዕይን ወደ መሬት በማውረድ እውን እንዲሆን እያደረግን ነው። በአካታች የዲጂታል ትራንስፎርሜሽን ትግበራ በመቶዎች የሚቆጠሩ የህዝብ አገልግሎቶችን ዲጂታል በማድረግ ያለምንም ችግር ወይንም ቢሮክራሲ አገልግሎት መስጠት እንዲችሉ አድርገናል። ከ25 ሚሊዮን በላይ ሰዎችን ተደራሽ ማድረግ የሚችል የዲጂታል አይዲ ፕሮግራም አለ። በመንግስትም በቢዝነሱም ዘርፍ መተማመን እንዲፈጠር የሚያደርግ ነው። በዲጂታል ክፍያ ስርዓታችንም ባሳለፍነው ዓመት በቢሊዮን የሚቆጠሩ ግብይቶች ተፈጽመዋል። በሰው ሰራሽ አስተውሎት ብሔራዊ የኮዲንግ ፕሮግራም ከ2.2 ሚሊዮን በላይ ኢትዮጵያውያን ወጣቶች ስልጠና ወስደዋል። የነገው ተመራማሪና ፈጣሪ እንዲሆኑም የሚያስችል ሰርተፊኬት ባለቤትም ሆነዋል። ከዚህ ተሞክሮ አንድ ቀላል እውነት ተምረናል። ይህም አፍሪካ ወሳኝ መሰረተ ልማቶች ላይ ኢንቨስት ማድረግ ከቻለች በራሷ መንገድ በዓለም አቀፍ ደረጃ ተወዳዳሪ መሆን እንደምትችል ተረድተናል። እንግዲህ 24ኛው የኮሜሳ የመሪዎች ጉባኤ በኬንያ ናይሮቢ የነበረውን ውሎ እንዲሁም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በመድረኩ ያደረጉትን ንግግር ምስክር አንተ ነገርከን። ተጨማሪ መረጃዎችም አሉ አይደለ? አዎ፣ በዚህ የልዑኩ ቡድን ውስጥ የነበሩት የገንዘብ ሚኒስትሩ አቶ አህመድ ሽዴ በዚህ ቆይታ ምን ይመስላል፣ በተለይ ደግሞ ከቀጠና የፋይዳው አንጻር ምን አይነት ፋይዳ ይኖረዋል ይሄ ጉባኤ መካሄዱ በሚለው ላይ ሀሳብ አጋርተዋል። እሺ፣ አንተ እናመሰግናለን።